በግለሰብ ደረጃ የማይቻሉ አንዳንድ ጉዳዮች አሉ። ለምሳሌ እኔ አሁን በግለሰብ ደረጃ ማድረግ የማልችለው ነገር አለ። ይህም ነገር ምን መሰላችሁ? ነገሩን ከራሴ አእምሮ ውስጥ አመንጭቸው ዓለም አቀፍ እውቅና እንዲያገኝ አድርጌዋለሁ። ብዙ ዓለም አቀፍ የሆኑ ገጣሚያን እየተጠቀሙባቸው ነው። ማለት ባስተዋወቅኳቸው ከአእምሮዬ ባመነጯቸው የአጻጻፍ ዘዴዎች ማለት ነው። እና ግን ይህንን እውቅና ያገኘሁበትን ነገር የእኔ ነው ተብሎ የኢትዮጵያ ነው፣ አንድ ኢትዮጵያዊ ነው ይህንን ያስተዋወቀው ከአእምሮ አመንጭቶ ሩሎቹን አበጅቶላቸው እንዲጠቀሙበት ያደረገው አንድ ኢትዮጵያዊ ነው ተብሎ እውቅናው እንዲገኝ እፈልግ ነበረ። ለምሳሌ ሼክስፒር እናውቀዋለን ብዙዎቻችን። ሼክስፒር በሼክስፒር ሶኔት በስነ ግጥም አጻጻፉ ሼክስፒር ሶኔት ተብሎ የተለየለት አለ። እንግሊዛዊ ነው ይባላል። የሼክስፒር ሶኔት አጻጻፍ ከእንግሊዛዊ ዊሊያም ሼክስፒር የመነጨ አጻጻፍ ነው ተብሎ እውቅና ተሰጥቶታል። ወደ ሩሲያ ብንሄድ ደግሞ የፑሽኪን ሶኔት ወይም ኦኒገን ስታንዛ የሚባል አለ። ፑሽኪን ሶኔት ራሱን የቻለ የአጻጻፍ ዘዴ ነው። ሩሲያዊ የሆነ ሰው ነው ይህንን ስታይል ያስተዋወቀውና የሩሲያ ነው ተብሎ እንግዲህ እውቅና ተሰጥቷታል። ወደ ጃፓን ብንመጣ ደግሞ ሃይኩ የሚባል አጻጻፍ ዘዴ አለ። በዓለም ላይ በጣም ፖፑላር የሆነ ማለት ነው። 575 ሲላብልስ ያለው ባለ 3 መስመር ነው። እሱም በ17ኛው ክፍለ ዘመን ባሾ የሚባል ገጣሚ፣ እሱ ጃፓናዊ የነበረ ገጣሚ የእሱ የአእምሮ ውጤት ነው ተብሎ ለጃፓን እውቅና ተሰጥቷታል። እንግዲህ በሀገር ደረጃ 1 2 3 ያላቸዋል። ብዙዎችን ጃፓን እስከ 10 ቤት የሚደርስ ስታይሎች እንዳሏት ነው የሚናገረው። ወደ እኔ ጉዳይ ልመልሳችሁ። እንደዚህ እዚህ ላይ እንደምታዩት እንግዲህ በዓለም ላይ ታይቶ በማይታወቅ ሁኔታ 174 ስታይል በማስተዋወቅ ብቸኛው ነበር። ፈረንጆቹ እና ሌሎች የአፍሪካውያን ገጣሚያን፣ በሁሉም አህጉር የሚኖሩ ገጣሚያን ስታይሉ የእኔ ስለመሆኑ እያወቁም ይሁን ሳያውቁ የጻፉበት ግን የስታይሉን ስም እዛ ላይ ያስቀምጡታል። ለምሳሌ በላምበረት ዲካስቲች የተጻፈ ግጥም ከሆነ በላምበረት ዲካስቲች ጽፉትና ላምበረት ዲካስቲች ነው ስታይሉ ይላሉ። ላምበረት ዲካስቲችን ያስተዋወቀው ኢንቬንት ያደረገው ሰውዬ አለምሰገድ ሲሳይ ወይም አለሜ ጋሞ በብዕር ስሙ የሚባለው ከሆነ ካወቁት የስታይሉ ያስተዋወቀው አለሜ ጋሞ ነው ብለው ሳይት ያደርጋሉ። 174 ስታይል በዓለም ላይ ታይቶ አይታወቅም። እንደነገርኳችሁ እንግሊዝ ሀገር ብትሄዱ ሼክስፒር ሶኔት አንድ የሚታወቅ፣ ሌሎች ተጨማሪያን ኮንቴምፖራሪ የሆኑ ስታይሎች ካሉ ከ10 በላይ አይሆንም። ወደ ጃፓን ብዙ አላት ወደምትባል ወደ ቻይና ብትሄዱ 20 ቤት እንኳን ስታይል የለም። በሀገር ደረጃ ማክሲሙም 20 ስታይሎች። ጃፓን ጋር ብንሄድ አሁን ሃይኩ፣ ታንካ እያለን እንቀጥላለን። ወደ ህንድ ብንሄድ እነ ጋዛል አለ። ኦኬ። አሜሪካ ላይ በጣም የተለመደው ፍሪ ቨርስ የሚባለው አጻጻፍ አለ፣ የሰነፍ አጻጻፍ። ኤኒዌይስ ምን መሰላችሁ? A master poet like Robert Frost is able to identify an unspoken emotion common to all human experience, bring readers to an instant realization of its ubiquity and interconnecting power. ሮበርት ፍሮስት የራሱን አንድ ስታይል ማለት ነው። ወደ እኔ ስትመጡ 174 ስታይል ይዋቸው እዚህ ጋር ቁጥሯቸው ፈረንጆቹ እየጻፏቸው። ይሄ ለኢትዮጵያን ኩራት ነበረ። ከምር እንደ ጉራ ብያል። ደግሞ በጣም የሚገርማችሁና ልታጨበጭቡ የሚገባችሁ ተገዳችሁም ቢሆን ልታጨበጭቡ የሚያደርጋችሁ ጎዳና ላይ እና እስር ቤት እያለው የተፈላሰፍኩባቸውና በኋላ ስም ተሰጥቷቸው እንደዚህ በዓለም ላይ ጥቅም ላይ የዋሉ ናቸው። ብዙዎች በእነዚህ ስታይሎች በመጠቀም መጽሐፍም አሳትመዋል። የራሳቸው የማስተርስ እና የፒኤችዲ ቴሲስ እና ዲዘርቴሽኖችም ተሰርቶባቸዋል፣ እየተሰሩባቸው ነው። ኤኒዌይስ ምን ልላችሁ ፈልጌ ነው፣ እንደ ሀገር እነዚህን ሁሉ ስታይሎች አንድ ኢትዮጵያዊ ነው ኢንቬንት አድርጎ ያስተዋወቃቸው ቢባል እንደ ኢትዮጵያን ኩራት ነው፣ ለእኔም ኩራት ነው። በዛ ላይ ጎዳና ዳሪ በነበረበት ሰዓት ተብሎ ደግሞ ሲባል ታሪኩን ምን ያህል እንደሚያጣፍጠው አስቡት። ስለዚህ ዘ ፖይትሪ ኦፍ ፓተንት ክሌምስ እንዴት ነው የሚሆነው ማለት ነው? እንዴት ነው የሚሆነው? ፓተንት ክሌም ድራፍተርስ the poets laureates of intellectual property
እንዴት ነው መሆን የሚችል? በግለሰብ ደረጃ እኔ ምንም ማድረግ አልችልም። ብሪቲሽ ካውንስል በአንድ ወቅት ሄጄ አናግሬያቸው ነበረ እና ስነግራቸው ኖ ማመን ከብዷቸው ኖ አንድ ኢትዮጵያ ይሄን ሊያደርግ አይችልም አይደለም ወይ እንግሊዛዊ መሆን አለበት አታጭበርብር ምናምን ነገር ብሎ ይወጥቻል። ከንቲባ ጽሕፈት ቤትም ጎዳና ላይ ያለው እነዚህ ፕሪንት አድርጊያቸው ከተለያየ ሀገራት ያሉ ገጣሚያን የጻፉትን ስነ ግጥሞች በእኔ ስታይል ከነ ፎቶቸው ከነ ሀገራቸው የተወሰኑት 100 ገጽ ይዤ ጎዳና ነው ማለት ነው። ብርድ ሊገለኝ ነው። እነዚህን ያደረጉ ቢያንስ አዲስ ሶኔት፣ ኢትዮ ስታንዛ፣ ላምበረት ሊካስሽ፣ ጎጃም ራይም፣ ጋሞ ሶኔት እነዚህ ብዙ ናቸው እዚህ ላይ እንደምታዩት እና እነዚህን እንኳን ቢያንስ ስማቸው በገጣሚያን አንደበትና በብዕራቸው እንዲጠራ እያደረግኩ ነው በየጊዜው እና አንሱኝና ቢያንስ የቀበሌ ቤት ስጡኝ ብዬ እቺ እንደዚህ አይነት ሰው ቤት ሰርቶ ሊረዳ ነው የሚመጣው እንጂ ቤት ስጡኝ ብሎ ለዛውም የቀበሌ ቤት አይመጣም ተብዬ በካልቾ ካልመጣው አይነት ነገር ብሎ የከንቲባ ጽሕፈት ቤት ኃላፊ ከዛ ነገሩን ተጋግሎ ጸብ ተፈጥሮ ወረቀቱን የወሰድኩትም ከመሬት ላይ ወርውሬ አላነሳም ብዬ አንሳትና ውጣ ሲባል አላነሳም ብዬ የፖሊስ ጋጋታ ሲበዛ ሌላ ጣጣ እንዳይመጣ ብዬ ከዛ ከከንቲባ ጽሕፈት ቤት የወጣሁበት ጊዜ አለ። ገባችሁ? ስለዚህ አሁን ምንድን ነው ማድረግ ያለብኝ? ለብቻ ይከብደኛል። እንደ ሀገር ምንድን ነው ማድረግ ያለብኝ? ይሄ ነገር የእኔ ስለመሆኑ እውቅና እንዲሰጠው መንግስት ሊረዳኝ አይገባም ወይ? ጥያቄ ማለት ነው። ምን ትላላችሁ እናንተ? ለሚመለከተው አካል እስኪ ከተመቻችሁ ሪፖስት አድርጉት። በተለይ ሰሞኑን በዚህ በጋሞ ድንጉዛ ምክንያት ከብዙዎች ጋር በቲክቶክ ተናቁር ያለውኝ ጠልተውኛል። ብዙዎችም ሪፖርት እያደረጉ ነበረ። ሪፖስት ላታደርጉት ትችላላችሁ። ጋሞ የድንጉዛው ባለቤት የጥበቡ ጌታን ለእሱም ወግቼ በመከራከሬ ብዙዎች ጠልታችሁኛል። ያልጠላችሁኝ ሪፖስት አድርጉ። የጠላችሁኝም ደግሞ እንደ ሀገር ሪፖስት አድርጉት። ደግሞ የከሌ ብሔር ይሄን ነው ይሄ ሰውዬ ደግሞ ብላችሁ ነገር እንዳታመጡ። እኔ አለሜ ጋሞ ነኝ። የጋሞ ልጅ ምርጡ ኩሩ ኢትዮጵያዊ ነኝ። ይመቻችሁ።